እባክህ ባቢ ስላሳለፍናቸው ቤተሰብ ጊዜያት ስለ ጓደኝነታችን ብለህ በፈጠረ ጌታ ተወኝ። አሁን እናንተ ጓደኛ፣ ፍቅር፣ ቤተሰብ የሚባል ነገር ታውቃላችሁ? እናንተ ሁሉ ነገራችሁ ገንዘብ ነው። ስለዚህ ገንዘብ የሚያድንሽ ከሆነ ደውይለትና ይምጣልሽ። በማላውቀው ነገር እኮ በጣም ያስጨነቅሽኝ። በማታውቂው ነገር ሳይሆን በምታውቂው ነገር ላይ ነው እየጠየኩሽ ያለው። ትሰሚኛለሽ? በጣም ተሳስተሻል። የእውነት እኔ ምንም የማውቀው ነገር የለም። ታውቂያለሽ ጽናት ልጄ የት ነች ያለችው? ልጄ የት ነች ንገሪኝ። ልጄ የት ነው ያለችው? እገልሻለሁ ዛሬ እማዬ እኔ በጣም መሮኛል። ትንሽ ጊዜ ብቻ ታገሱኝ። ይሄን ቤት ትቼ ወደማልመለስበት ሄዳለሁ። እያስፈራራኝ መሆኑ ነው? ቤቱን ለቀህ ነው የምትጠፋው? ዘገየ። አሁኑኑ ለቀህ መውጣት ትችላለህ። እንዳንተ አይነት ሰው ኖረ ቀረ እዚህ ጋር ምንም የሚጠቅመው ጉዳይ የለም። እዚህ ጋር እንዲያውም ብጠፋና ባላቀ ነበር የሚሻለኝ። እንደዚህ ነበር አይደል ያሰቃያችኋት? እንደዚህ ነበር ያሰቃያችኋት? ንገሪኝ። እንደዚህ ነበር ያሰቃያችኋት? ዝም በይ። አልገባህም ሮቢ። እኔ ከነዚህ ሰዎች ጋር መታገል በጣም ነው ስልችት ያለኝ። ግዴታ እኮ ለፖሊስ ሁሉን ነገር ማሳወቅ አለብን። አይሆንም በጭራሽ እያሱ። ያቺ አረመኔ ልጅን ታስገድልብኛለች፣ የሆነ ነገር ታረግብኛለች። በጭራሽ ይሄን ፖሊስ ካወቀ ስትቀድመናለች። እባክህ ልጅን ትገልብኛለች። ተረዳኝ እባክህ። ምንድን ነው? ይሄው ሰርፕራይዝሽ። ደሳለኝ ጽኑ። ቀላል ደሳለኝ ባቢ፣ የእውነት በጣም ነው የማመሰግነው። አሁን የፈለግሽውን ማድረግ ትችላለሽ። ማንም ሰው አያስቆምሽም። ምክንያቱም እኔ ከጎንሻለሁ። ምንም እንዳትፈሪሽ። ከዚህ በኋላማ ምንም አልፈራም። በጭራሽ እንዳታስብ። ማነሽ? ብሌን። አንቺ ብሌን፣ ብሌን ንቂ፣ ንቂና አዋሪኝ። አሁን እኔም ፊት ለፊት የምትጋፈጭበት ሰዓቱ ደርሷል። ንቂ እያልኩሽ ነው። ንቂ ብሌን። ጽኑዬ መጣሽልኝ አይደል? ይኸውልሽ፣ ይኸው በእናትሽ ጽኑዬ አስወጪኝ። በእናትሽ ጽኑዬ ተለመኝኝ። በእናትሽ ይኸውልሽ፣ ባቢማ ተግሶ ሆኗል። እውነት በእናትሽ አስወጪኝ እባክሽ። ዝጊ አንቺ። ቆይ እኔ ነኝ አንቺን ልረዳጅ የምዘረጋው? የእውነት አታውቂኝም ነበር ማለት ነው። ተይ ጽናት እባክሽ ተይ፣ ለምንሽ። ይሄ ነገር ግን በኋላ በጣም ዋጋ ያስከፍልሻል። ተይ እንጂ እባክሽ። አሁንም ልበ ሙሉ ነሽ። ልታስፈራሪያት እየሞከርሽ ነው። አላስፈራራኋትም። እሱ ነው የሚያዋጣሽ። ከዚህ በኋላ አይደለም ማስፈራራት፣ ፊትሽን እንኳን ከከሰከሽባት ቆራርጬ ነው የምጥልሽ። እባክህ ባቢ በቃ ከዚህ በላይ አታስፈራራኝ። እኔ ደክሞኛል። ከፈለጋችሁ ግደሉኝ በቃ። ግደሉኝ ነው ያልሽው? ብሌን፣ እሱማ በጭራሽ አይሆንም። ምክንያቱም ደግሞ እኔና ባቢ ገና ያልጨረስነው በጣም ብዙ ነገር አለ። ከአንቺ በጣም ብዙ የምንፈልጋቸው ነገሮች አሉ። ቆይ አንቺም ጽናት፣ አንቺ እንኳን ትንሽ አስራሪልኝም። አንቺም እንደ ሌሎቹ ነው የምታስቢው? እንደሱ ነው የምታስቢው? ተይ እንጂ። እንዴት ነው መራራት? ንገሪኝ እስኪ። እናንተ ማለት እኮ እድሜ ልካችሁን በእኔ ህይወት ስትጫወቱ የነበራችሁ ሰዎች ናቸው። እኔ ለአንቺ አንቺን ለማዳን እጄን የምዘረጋ ሰው አይደለሁም። አታውቂኝም ነበር ማለት ነው ብሌን። ጽኑ፣ አሁን ለእሷ ማብራራት አይጠበቅብሽም። እኔ ራሴ የእጇን ሰጣታለሁ። አይደለም እሷን ሮማንንም ሳይቀር። ባቢ ይኸውልህ፣ እናቴን በፍጹም ጫፏ እንዳትነካት። ጽናት፣ ይሄ ጊዜ ያልፋል። ተይ እያልኩሽ ነው። እያስፈራራሻት ባልሆነና እንዳልስቅ። ጽኑ፣ ዛሬ መብትሽ ነው። እንደፈለግሽ ማድረግ ትችያለሽ። ጊዜ አለን ባቢዬ። ጊዜያችንን ደግሞ በደንብ እንጠቀምበታለን። ምን ማድረግ እንዳለብን እነግርሃለሁ። ትሰሚያለሽ ብሌን? አርፈሽ ቁጭ በይ። አሁን ፍልሚያው በይፋ ተጀምሯል። ትሰሚኛለሽ?
ገና በቁምሽ በርበሬ ነው ማለት። እንደዛም ሆኖ ግን እናንተ እኔ ላይ ያደረጋችሁትን ነገር መመለስ አልችልም። ሄሎ ይኸውላችሁ ይፈልጓቸዋል የሚሉትን ወረቀቶች በሙሉ ደብቄያቸዋለሁ። እናንተ ብቻ ልጄን መፈለግ ላይ ትኩረት አድርጉ። ምንም ችግር የለም። በእኔ በኩል በጣም ዝግጁ ነኝ። በጣም ተጠንቅቄያለሁ። እሺ እባክህን አደራ አፈላልጉልኝ። እዚህ በጭንቀት ልፈነዳ ነው። ጽናት እዚህ ነገር ውስጥ ግን እጅሽ ካለ እኔ መቼም ቢሆን አልለቅሽም። ለአንቺ የሚጠቅሙትን ነገሮች ሁሉ ለአንቺ የሚጠቅሙትን ወረቀቶች ሁሉ ከእኔ ማግኘት ህልም ነው የሚሆንብሽ። ከሮማን ጋር መጋፈጥ ማለት ምን እንደሆነ አሳይሻለሁ። መቼም ቢሆን እንደገና ብትፈጠሪም ሮማን አትቀድሚያትም። መቼም አረባካችሁ እኔ እኮ ምንም አልፈልግም። ትንሽ የሚበላና ውሃ ብቻ ስጡኝ። ጽናት ደስ አለሽ? አሁን እንዴት ነው ደስታው? እንዴት እያደረገሽ ነው? ልክ እንደዚህ ብልስ አድርጎ ነው የሚያስቀምጠው። ምን ተሰማሽ? እናቴ ላጣት ነው የምታወሪውን ግን ታውቂያለሽ? ምንድን ነው እያልሽኝ ያለሽ? ይሄን አልነበር ስፈልግ የነበረው? ደስ ይበልሽ። እሺ እናቴ ላጣት ነው። ይሄ ሁሉ ነገር ደግሞ የሚሆነው በአንቺ ምክንያት ነው። እሺ ወቂው ብሌን ነግሬሽ ነበር እኮ። እስቲ ዝም በይ፣ የማይሆን ነገር አቀባጥሪ። ተዋት እያሱ ታውራ። እስኪ ንገሪኝ አንቺ። ቆይ እኔ እንዴት ሆኖ ነው የአንቺ እናት የመሞት ምክንያት ሊሆን የሚችለው? ምን በየቀኑ አንቺ የእሷን ውድቀት አይደል ስትፈልጊ የነበረው? ምንድን ነው ብሌን? ምንድን ነው እያወራሽ ያለሽ? ቆይ ምን ብላ መርዛሽ ነው? ሁለታችሁም በቃችሁ። ማቆም ካለባት ራሷ ታቆም። ምክንያቱም እሷ ራሷ ናት የማይሆን ነገር እየዘባረቀች ያለችው። ጽናት ታይኛለሽ። እሺ በቅርቡ የተደበቀ ማንነትሽን ነው የማውጣልሽ። ይኸውልሽ እስከዛሬ ድረስ ያስመሰለሽ እየኖርሽ የነበረው ነገር ይበቃሻል። እሺ ብሌን ግቢ እኮ ነው የምልሽ። አንተ ደግሞ ሁልጊዜ ሌላ ነው የምትደነፋው። ለሌላ ሲሆን ጉልበት የሚታየህ ዘርበር በእናትህ ቆይ ብትለኝ ማልቆይ ጽናት እባክሽ ተረጃት። ያለችበት ሁኔታ እኮ እንደሚያደርጋት እያሱ እባክህን ተወኝ። እኔ በቃ እሷ የፈለገችው መሆን ትችላለች። እኔ ግን ለምን አትተውኝም? ጽናት ትላንት ዶክተሯን አግኝተናት ነበር እና የማየ ሁኔታ በጣም አስጊ ደረጃ ላይ እንዳለን የነገረችን። እንዴ ታዲያ እኔ ምን አደረኩ? ለምንድን ነው በዚህ ልክ እኔ ላይ የምትደነፋብኝ? ያው ብሌን ደግሞ ልጅ ናት፣ ብዙ ማስተዋል አትችልም እኮ። ተረጃት እስቲ። ማናት ህፃን? ብሌን ናት ህፃን? ሰማኛለህ እያሱ፣ ይሄ ድንገት እየተነሳች አራስ ነብር ልሆን የምትለውን ነገር እንድታቆም ብትነግራት ጥሩ ነው። እሺ ጽናት። አይ ለነገሩ ትንሽ መቀጣት አለብሽ። አሁን ምንም አይነት ምግብ መብላት የለብሽም። የምሬን ነው የምልሽ ጽናት። እኔ ላይ የምታረጊያትን እያንዳንዷን ነገር ስወጣ ነው ማስከፍልሽ። እያንዳንዷን እኔ ላይ የምታረጊያትን ነገር ለከት ብታበጅለት ጥሩ ነው። እሺ ምንድን ነው ያልሻት?
ጽናትን በዚህ መንገድ አትናገሪያት አላልኩሽም? አሁን ቀጥ ብለሽ ይቅርታ ጠይቂያት። ብሌን ይቅርታ ጽናት፣ ልቀቀኝ። እሺ እያሳመምከኝ ነው፣ ልቀቀኝ። ታዲያ እሱ አይደል እንደሚፈልገው? እንግዲህ በዚህ መልኩ ነው ከኔ ጋር የምንቆየው። ከዛ በፊት ግን እባካችሁ ትንሽ የሚጠጣ ውሃ እንኳን ስጡኝ። ስትመለሱ ላታገኙኝ ትችላላችሁ። እባካችሁ። ለምን እዚሁ ድብን ናት? እንደውም ገና በርበሬ ትታጠኛለሽ አይደል? እንዴት ነው? ልክ ነህ ባቢ። እሱም ቢሆን ደግሞ ለእሷ ሲያንሳት እንጂ አይበዛባትም። ትሰሚኛለሽ ብሌን? ሰሞኑን ደግሞ ያቺን እናትሽን አምጥቼ እዚህ ቀላቅልልሻለሁ። እባክሽ፣ እባካችሁ ጽኑ፣ እባክሽ ተለመኙኝ። እማዬ እኮ ያለችበት ሁኔታ ታውቂያለሽ። አሁን ላይ እሷ ምንም ነገር መሆንም ማድረግም አትችልም። እባካችሁ ባይሆን የእሷን ቅጣት እኔ ጨምሬ እቀጣላታለሁ። ጽኑ በፈጠረሽ እየለመንኩሽ ነው። ሁሉም ሰው የራሱ የሆነ ቅጣት መቀጣት አለበት። ቅጣቷን ደግሞ ሮማንን ብትሆን መቀበል አለባት። ጨካኝ ጨካኝ! ሁለታችሁ ማውሬ ናችሁ፣ ሁለታችሁ። እሺ ወይዘሪት ልለፍ? እኔ ልፍ እንቁልልጬ። እሺ እንዴት ነው አሁን? ደስ አለሽ? እናቴን ለልጋ ቁረኛ አድርገሽ ስላስቀረሻት ደስ አለሽ? ጽኑ እንዴት ነው ስሜቱ? ማለት ደስ ይላል። ጌታ ያመጣሽ ቆይ ሰይጣናዊ ባህሪ ነው። ብሌን በጣም የተፈታተንሽ ነው። ረፊ እውነት በይ እስኪ። እውዬ ባላሽ ምን አባሽ ታመጫለሽ? ንገሪኛ። ጣውንም አሳይሽ። ልቀቂኝ። ሰሚኛለሽ ብሌን? እየነገርኩሽ ነው። ጽናት በድጋሚ እንደዚህ እንድትናገርኝ አልፈቅድምሽ። ጽናት ልቀቂኝ። ሰሚኛለሽ? ለሮማን እኮ ሞት ያንሳል። ልቀቂኝ። እናቴን ያልጋ ቁረኛ አድርገሽ ማስቀረት ሳይቀር በዚህ ላይ ደግሞ እናቴ እንድትናገርብኝ እናገራታለሁ። ልቀቂኝ። ልቀቂኝ። ዝም በይ ሰሚ። ይሄ ነው የሚገርምሽ? ይሄ ነው ወይ የሚገርምሽ? ያልጋ ቁራኛ አይደለም ገና በዳዴ እንድትይመማል። ልቀቂኝ! ይሄ ለእናትሽ ሲያንሳት ነው። እኔ ሆኜ ነው ደሜን ለግሼ ድጋሚ እንድትኖር እያደረግኳት። እኔ ሆኜ እውነት በይ እስኪ። ብሌን ንቂ እንጂ ብሌን ንቂ። ስንት ጊዜ ነቃው ጽናት፣ ስንት ጊዜ ነቅቼ ለአንቺ ተከራከርኩብሽ። አንቺ ግን በማልችለው በእናቴ መጣሽብኝ። አንቺስ ዝም በይ። አንቺስ ብትሆኚ የኔና ያንቺን ጓደኝነት የኔና ያንቺ አብሮ አደግነት አይተሻል? አላየሽም? ብሌን እናትሽ እየበደለች ነው፣ ብሌን እናትሽ እንዲህ እያደረገች ነው ብሎ ከመናገር ይልቅ እኮ አንቺ ግን ያደረግሽው ምንድን ነው? የማያስታውስ ሰው መስለሽ እኔን ፈተንሽኝ አይደል? አንቺ እንድታስታውሽ ስንት ነገር ነው ያደረኩት። አንቺ እንድታስታውሽ ስንት ነገር ነው ያደረኩት። እናቴ ብትበድልሽ እንኳን እኔን ነበር አዞረሽ የበደልሽ። ሰሚኛለሽ ብሌን? እየሰማሽኝ ነው አይደል? ከዚህ በኋላ ድምፅሽን ከፍ አድርገሽ እንኳን እኔ ላይ እንድትጮህ አልፈቅድልሽም። ሰምተሽኛል? አንቺ ወንድምሽም ያቺ ሮማን ተብዬ ጭምር ማለት ነው። እሷ ገና በደንብ ዋጋዋን ትከፍላለች። እሺ። አንቺ ጭፍን ከመሆንሽ የተነሳ ጭራሽ ለሮማን ቆመሽ ትከራከራለሽ። አውቃለሁ እናትሽ ናት። አስቢ እንጂ ጽናት፣ እንድከራከር ያደረግሽኝ እኮ አንቺ ነሽ። እሰራልሻለሁ። አንቺ ሰይጣን፣ የምታስንቀኝ ወንድሜ። እንደውም አንድ ሀሳብ አለኝ። ምን? ሮቢ፣ ምን አዲስ ነገር አገኘ? ያሱ በእናትህ እኔ ምንም በቃ ደከመኝ። አሁንስ ትኖራለች ብዬ ያሰብኩበት ቦታ በሙሉ ፈለኳት፣ ግን ምንም ላገኛት አልቻልኩም። አላቅም እያሱ፣ ግራ ገባኝ እኮ። ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? ቆይ አንድም ቀን ያለ ችግር እዚህ ቤት ማሳለፍ አልችልም? እስኪ ለማንኛውም ሮማን ጋር አዲስ ነገር ካለን ጠይቃት። አይ ሮቢ፣ እባክህ ምንም አዲስ ነገር አይኖርም። ቢኖር እስካሁን ትደውልልን ነበር። እሺ አሁን ስለዚህ ምን ማድረግ ነው ያለብን? እኔ እኮ ግራ ገባኝ ሮቢ። እማዬን ሰምታታላል። ፖሊስ ጣቢያ ሄደን ማመልከት አንችልም አለች። እኔ እማዬና ብሌንን ካገኘኋቸው ጀምሮ ምናቸውም ገብቶኝ አያውቅም። አዎ ልክ ነህ እያሱ። እኔም ሮማንና ብሌን ምናቸውም አይገባኝም። እስቲ ሮቢ፣ ለማንኛውም ወደ ውስጥ እንግባና የእማዬን ውሳኔ እንስማ።
እንደምንም አሳምነናት ፖሊስ ጣቢያ መሄድ አለብን። እሺ ራሴ እንደማስወራረግ ወይኔ ፈጣሪ ለሊት እንቅልፍ የለኝ ቀን እንቅልፍ የለኝ ኧረ ብሌን ሄደትሽ ኧረ ብሌን የት ገባሽብኝ ደግሞ እነዚህ ምን ሆነው ሄደው ቀሩ ፖሊስ ጣቢያ ብለው አይደል ሄዱት ነው ቤተ መንግስት ነው ሄዱት አልገባኝም ወይኔ ልጄ ወይኔ የታባቴ ልፈልግሽ ሄሎ እማዬ ሄሎ ብሌን ልጄ ብሌን ነሽ እንዴ ልጄ እማዬ በጣም ደህና ነኝ እሺ ምንም ነገር እንዳታስቢ ብሌን ልጄ አምን ውስጥ ገብተሽ ነው አስጨነቅሽኝ እኮ ብሌንዬ የት ነው ያለሽው እባክሽ ልጄ እማዬ ሩቅ ቦታ ነኝ እሺ ያለሁት እባክሽ እማዬ መጥፋቴን በፍጹም ለፖሊሶች እንዳታሳውቂ እማዬ ይገሉኛል ምንድነው የምታወሪው ልጄ እማዬ እባክሽ የኔ መስዋር በፍጹም ፖሊሶች ማወቅ የለባቸውም እማዬ እባክሽ ይገሉኛል እያልኩሽ ነው እየለመንኩሽ ነው ቆይ እስኪ ንገሪኝ ማን አባቱ ነው እኔን እንደዚህ ተደፈረኝ እማዬ ማን እንደያዘኝ ከኔም እንደሚፈልጉ ምንም የማውቀው ነገር የለም ግን በቃ እማዬ የኔ መስወር ፖሊሶች አወቁ ማለት እንደሚገሉኝ ነገሩኝ ስለዚህ በቃ እንዳታሳውቂ በተቻለሽ መጠን እባክሽ ማን ነው እኔ እንደዚህ ተደፈረው ብሌን ይኸውልሽ ከሰዎች ጋር እመጣለሁ ለፖሊስ አልተጠቆምም እባክሽ ከሰዎች ጋር እመጣለሁ የት ነው ያለሽው ሄሎ ወይኔ ልጄን ዘጉባት እኮ ወይኔ ልጄን ዘጉብኝ እኮ እማዬ ብሌን ናት እንዴ ወይኔ ልጄ ሮማን ቆይ ምንድነው የተፈጠረው ነገር እማዬ እባክሽ ንገሪኝ እያስጨነቅሽኝ እኮ ነው የፈራሁት አልቀረም ልጄን ብሌን የሆነ ሰዎች አግተዋታል ማለት ታግታለች ማለት እኔ ምን አውቄ እያሱ ብቻ ለፖሊስ ካሳወቃችሁ ይገሉኛል ምንም ትንፍሽ እንዳትሉ እኮ ነው የምትለኝ ምን ቆይ ማን አባቱ ነው የሚያደርገው ወይኔ ሮማን ድሮም ልጄ የሆነ ነገር እንዳጋጠማት ልቤ ነግሮኝ ነበር ብቻ ደራውን ፈጣሪ ልጄን የሆነ ነገር እንዳያደርጉብኝ እኔ የምለው ሮማን ታዲያ ምን እንደሚፈልጉ አልተናገሩ ወይ መናገር ሮቤል መቼ ፋታ ሰጧት ለማውራት አደራ ፖሊስ እንዳያቅ ብላ እኮ ነው የዘጋችው ቆይ ይሄን ነገር ማን ነው እያደረገ ያለው ይኸውልህ እኛ ከጽናት ውጭ ምንም አይነት ጥላት የለንም ወይ ጽናት ነች ያሳገተቻት ወይ የጽናት ሰዎች ነቸው ያገቷት አሁን የት ነው ያለችው ያቺ ሰላቢ መልሱልኝ እስኪ የት ነው ያለችው ያቺ ዘረቢስ ማትረባ የት ነው ያለችው ያቺ መሽቁቅ እስስት ጽናት የት ነው ያለችው ሮቢ ጽናትማ የት እንዳለች እኔ ያውቃለሁ የት ሄዳ ነው ከሮማን ጋር ከተጣሉ በኋላ ትንሽ ስለከፋት ወደ ጋሽ ግርማ መቃብር ቦታ ሄዳለች አይ ሮቤል እኔ ይሄ ነገር ምንም አላማረኝም የጽናት እጅ አለበት እምትፈልገውን ነገር ብቻ ትንገረኝ ልጅን ትልቀቅልኝ ካለበለዚያ ይኸውልህ በሳት ነው ማቃጠላት ንገራት ሮቤል እማዬ ምንም ባላየሽው ነገር ጽናትን መኮንኑን አቁሚ ላቁምልህ ኧረ እባክህ አንተ አንዴ ጀዝበህ ነው ጽናት የምትለው አንተ ከጽናት ውጭ ሌላ ወሬ የለም እንዴ የለህም እንዴ ሌላ ነገር ውጣልኝ አሁን ሂዱጣልኝ እንዴ አንተ አንዴ ጀዝበህ ነው ጽናት እያልክ ይኸውልህ ተለቀሳት ከቻልክ ተሸክመህ አዙር እሺ ምን አይነት ሰው ነው ይሄ
ጎበዝ ብሌን፣ ምንም ነገር አልዘባረቅሽም። አሁን በደንብ እየተግባባን ነው አይደል? ሁለታችሁም ገደል መግባት ትችላላችሁ። ትሰምኛለሽ? ነገሮችን ለማበላሸት ከሞከርሽ አደጋው የከፋ ነው የሚሆነው። ጽኑ እንሂድ። እባክህ ትንሽ ውሃ እንኳን ስጠኝ። ትንሽ በቃ ባቢ ስጣት። ጽናት ዝም በይ። አንቺ ምንም ነገር አይመለከትሽም። ራስሽ እያረፍሽ መብላት ትችያለሽ። አሽቃባጭ አንቺ ውሻ! እኔ ካልሰራሁልሽ ውሻ ነኝ። ይህ ደግሞ ሴታ ሴት አሳየዋለሁ። ብቻ ከዚህ ረመድ ውስጥ ልውጣ። እና ቆይ ለፖሊስ አታሳውቀው ብቻ ስላሉን እጃችንን አጣጥፈን ቁጭ ማለት አለብን? አይ ልጄንማ በጣም ነው ያስፈራራት። እንዴት እኮ ለፖሊስ እንዳትነግሪ እናቴ አደራ እንዳለችኝ፣ እናቴ አደራሽን እንዴት እንዳለችኝ እኮ። ወይኔ ልጄ። እኔ ግን እጄን አጣጥፌ አልቀመጥም። ማንም ሰው ከህግ በላይ አይደለም። አይ እኔ ልጄን ይገሉብኛል። ተው፣ እኔ የራሴ ሰዎች አሉ፣ አስፈልጋታለሁ። ቆይ ሮማን፣ ፍላጎታቸው ምን እንደሆነ አልነገሩሽም? ምንም የተናገሩት ነገር የለም? አረ በጭራሽ። ሌላ ነገር እንድታወራ መች እድል ሰጧት ብለህ ነው? እኔ ግን ዝም ብዬ መቀመጥ አልችልም። የሆነ ነገር አደርጋለሁ። ወይኔ ለምኝ ነው፣ ወይኔ ለምኝ ነው፣ ወይኔ ለምኝ ነው። እባክህን ሮቤል፣ እስክንካ የመጨረሻው አሁን የደወሉበት ስልክ ነው። እስክንካ ደውልላቸው። እኔ ለምኝ ነው። በዚህ በላይኛው ወይኔ አይሰራም። ወይኔ ልቤ ባፌ ልትወጣ ነው። እያሱ ሂድ እስካሁን አምጣልኝ እባክሽ። ባቢ በፈጠረ ልሞት እኮ ነው። በእናትህ ተለመነኝ፣ በእናትህ ቢያንስ እንኳን እጄን ፍታኝ። እጄን ብትፈታኝማ እናትህ ነበር መርቀሽ የምወጣው። ባቢ በእናትህ ምንም ነገር ለማድረግ አልሞክርም። በእናትህ እጄን ብቻ ፍታኝ።
እጄን ብቻ ፍታኝ፣ እጄን ብቻ ፍታኝ። እውነት አለቀህም። በርሜል ውስጥ ነው መዛፍቅ። ወይኔ ባየሽው ነገር ተደስተሻል? በጣም እውነቱን ለመናገር መጀመሪያ በጭራሽ እንድታየኝ አልፈለኩም ነበር። ግን ደግሞ ወደ ኋላ ዞር ብዬ ሳስበው እነሱ እኔ ላይ የፈጸሙት በደል፣ ያደረጉኝ ነገር፣ እያንዳንዷን ነገር ሳስታውስ እሷ እዛ ጋር እንደዛ ሆና ማየቱ አንሶ ነው የታየኝ። ጎበዝ። አሁን ማንንም አትፍሪ። አሁን ቀጣዩ ሮማን ናት። እሷን ደግሞ በእጅ ያስገባታለሁ። ልክ ነህ ባቢ። ከዚህ በኋላ ለአንዳቸውም ቢሆን አራራ። ምክንያቱም እኔን ያደረጉኝ ነገር ከበቂ በላይ ነው። ልክ ነሽ። እነሱ የዛኔ ወደ አንቺ ወት ሲመጡ ባዶ እጃቸውን እንደመጡ አሁንም ባዶ እጃቸውን ይመለሳሉ። ያንን ደግሞ አድርግልሻለሁ። አዎ ታደርገዋለህ። ደግሞ በጣም አምናለሁ። ምክንያቱም ስራህን እያሳየኸኝ ያለው በተግባር ነው። ጽኑ ተይ፣ ብዙ አታሞግሽኝ፣ እየሞቀኝ ነው። የእውነት ከልቤ ነው። ስራህን በተግባር የምታሳይ ጀግና ሆነህልኛል። ሆነልኛል ማለት ድሮ ጀግና አልነበርኩም? ትንሽ ጀግና ለመሆን ድፍረት ቢጤ ይቀርህ ነበር። አረ እንደዛ ነው? ምን ነው አላመንክበትም እንዴ? አረ አንቺ ካመንሽበት ይበቃል ንግስት። ወይ ወደ በቃ ባቢ ልሂድ። ብሌን ጠፍታ እኔም በዛው ወጥቼ መቅረቴ ጥርጣሬን ይፈጥርብኛል። ከዛ በፊት ግን አንድ የቀረኝ ሰርፕራይዝ አለሽ። ወይ ባቢ ደግሞ ልትገለኝ ነው እንዴ? ሰርፕራይዝ አታብዛብኝ፣ እኔ ሞትብሃለሁ። አይዞሽ ትወጂዋለሽ፣ አትሞቺም። እሺ ምንድን ነው? ብሌን የምንፈልገውን ወረቀት ያለበትን ቦታ ነግራኛለች። ምን? አዎ። ቆይ እንዴት አወጣጣሃት? ያው ብልሃቴን ተጠቅሜ ነው። ጀግና እኮ ነህ። ከዚህ በኋላ ደግሞ ሁሉም ነገር ይስተካከላል። አሁን ነገሩን እኔንም ግራ እያጋባኝ ነው። ቆይ ጽናት ምንድን ነው እያደረግሽ ያለሽው? እኔ እኮ በማን የምጨናነቀው ነገር ነው ግራ የሚገባኝ። ደግሞ ጽናት ጋሽ ግርማ መቃብር ቦታ መሄዷን ማለት ጠቀመኝ እንጂማ እያሱ የሚጠረጠር ነበር። እቺ ልጅ ግን ምንድን ነው እያደረገች ያለችው? ጽናት ምንድን ነው እየሰራሽ ያለሽው? አንሹ በእናትሽ አንሹ፣ ጽናት እባክሽን አንሹ። ማን? ሮቢ ነው። እና አንሽለታ። አያይ ይቅር፣ ምናልባት ከነ ሮማን ጋር ሆኖ ይሆናል።
ግን ልክ ነሽ። ተይው አታንሹ። እንደዛ ሊሆን ይችላል። የእውነት በጣም ነው የማመሰግነው ባብዬ። ቢያንስ እሱ ዶክመንት እጃችን ገባ ማለት ተስፋ አለን ማለት ነው። ይኸውልሽ ጽኑዬ፣ ቀስ በቀስ ሁሉንም የወሰዱብሽን ነገር እያንዳንዷን አስመልስልሻለሁ። ምናልባት እንዲቀር የምፈልጊው ካልሆነ በስተቀር እነሱ ጋር የሚቀር ነገር የለም። የእውነት ባቢ፣ እኔ ላንተ ቃል የለኝም። ተስፋ ቆርጬ በተጎዳሁበት ሰዓት ነው ይመጣል። ድጋሚ ነው ተስፋዬን ያለመለምከው። ጽኑዬ፣ አንቺ ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልገው። ከዚህ በኋላ አንቺ ማንም ሰው እንዲነካሽ አልፈልግም። ማንም ሰው። ታዲያ ከዚህ በኋላ እኮ በነፃነት ነው የምተነፍሰው ማለት ነው። አዎ፣ ምክንያቱም ከፈጣሪ በታች እኔ ጠባቂሻለሁ። እወድሃለሁ። እሺ። እዚህም እንደዛው ነው ስትል ልቤ ከምታስቢው በላይ አፍቅርሻል። ወዶ ነው ጉረኛ። ለማንኛውም ወረቀቱ የሮማን አልጋ ስር ውስጥ ነው ያለው። ቶሎ እንደገባሽ አንሹ፣ ካልሆነ ደግሞ እኔ ጋር ይቀመጣል። ቆይ አልጋ ስር ነው ያልከው ባቢዬ? እኔ እኮ እዛ ቤት ያልፈለኩበት ቦታ የለም፣ ግን ደግሞ በጭራሽ አልጋ ስር ይቀመጣል ብዬ አልገመትኩም። ልክ ነሽ። እውነት ለመናገር የሚገመት ቦታ አይደለም። በቃ ልሂድ ባቢዬ፣ ወጥቼ ስቀር ሊጠረጥሩኝ ይችላሉ። ልክ ነሽ፣ ሂጂ በቃ። እኔ የምልህ ባቢዬ፣ ብሌንን እስከ መቼ ነው ልታቆያት ያሰብከው? ለአንቺ የሆነውን ነገር በሙሉ እስከምናስመልስ ድረስ እሷ ለኛ መሳሪያችን ነች። ጥሩ ሀሳብ ነው፣ በደንብ እስማማበታለሁ። ግን ደግሞ አደራ ራስን ጠብቅልኝ እሺ? ይኸውልህ ባቢዬ፣ ብሌን በጣም አደገኛ ሰው ሆናለች። አንተ በተቻለ አቅም መጠንቀቅ ይኖርብሃል። አዲስ ነገር ያሰብከው ነገር ካለ ደውል አሳውቅ። በር ላይ ምን ትሰራለህ? የጠበቅኝ ነው። ቆይ አንቺ ልጅ ግን ምንድነው እየሰራሽ ያለሽው? ምንድነው ያደረግሽ ያለሽው እንዴ? ቆይ እኔ ባንቺ ምክንያት ልበድ እንዴ? ምን አደረግኩ ሮቢ? ምን አደረግኩ ማለት? ቆይ ስንት ነው ደወልኩልሽ? ለምንድነው ያላነሳሽው? አልተመቸኝም ነበር። ይኸውልሽ ጽናት፣ ሁኔታሽ ምንም አላማረኝም። ቆይ አንቺ ነሽ እንዴ ብሌንን ያሳገሻት? ቆይ ምንድነው የምታወራው? መልሽልኝ። ሰምተሻል? አትቃዥ ሮቢ። ይልቅ አሁን አሳልፈኝ ልግባ። እሺ፣ እስከምነግሪኝ ድረስ እጠብቃለሁ። ደግሞ ቤት ስለተጨናነቁ አባትሽ መቃብር ጋር ሄዳለች ብያቸዋለሁ። የምር ነው ሮቢዬ? አዎ። ምን ላድርግ? የእውነት የልቤን እኮ ነው የምትረዳው። እሺ በቃ አሁን እንግዲህ በቃ ማየ ግድ የለሽም፣ ለፖሊስ እናሳውቅ። ወይኔ ልጄ፣ ወይኔ ልጄ። ጽናት የት ነበርሽ? የት ነበርሽ? አባዬ መቃብር ቦታ ሄጄ ነበር። ግዴታ ከሱ ጋር አንድ ማውራት ያለብኝ ነገር ነበር። ምን ነው? አይ እንዲሁ ስጠፊ ጨንቆኝ ነው። ስለ ብሌን ምን አዲስ ነገር አለ? ምንም የለም። ቅድም ግን ደውላ ለፖሊስ እንዳታሳውቁ ይገሉኛል ምናምን አለች። ይገርማል። ቆይ ማን ናቸው? በዛ ላይ ደግሞ ከኛ ምን ፈልገው ነው? አሁን ምንድነው መፍትሄው ታዲያ? ቅድም በደወለችው ስልክ ሎኬሽን ልንፈልጋት ነው። በቃ ይሄ በጣም ጥሩ ሀሳብ ነው። እኔ ለማንኛውም ልግባና ረፍት ላድርግ። ራሴን በጣም አሞኛል። ገብቼ ረፍት ላድርግ። እሺ፣ አብረን በሎኬሽን ፈልጋታለን። እሺ
ሮማን አይዞሽ። መቼም አይገባም አንተ። ሄሎ ፓፒ። አዎ ፓፒ ገብቻለሁ። እኔ ደህና ነኝ። ይኸውልህ ስማኝ፣ ቅድምና ሮማን ጋር የደወልንበትን ስልክ አሁን ነው አጥፋው። ምክንያቱም በሎኬሽን መፈለግ ሊጀምሩ ነው። አዎ አሁን አጥፋው። እሺ እሺ። አይ አሁን አየዋለሁ። እዛው ክፍል ነኝ። አሁን አየዋለሁ። እሺ እሺ። እጠነቀቃለሁ ፓፒ። እሺ ባይ። ማየ በቃ ሮቤል ጋር ሊድ እየጠበቀኝ ነው። ቅድም እንዳልኩሽ በሎኬሽን በደንብ አድርገን እንፈልጋታለን። እሺ ቸሮ ያሰማል፣ ቸሮ ያሰማል። ቸሮ ያሰማል። ካለችሽ ጥላት የለኝም። በጣም ፊትሽ ደንግጧል።